አዲስ ሰው ስንተዋወቅ እንግዳ ስንቀበል አምሮብን ፏ ደምቅ ሽብርቅ ብለን መሆን አለበትና ለዛ ነው ፋሚሊዎቼ እንደዚህ ሆኜ እየጠበቅኩ ያለሁት። ዓለም ሕይወቴ ካንቺ ጋር ትኖር ነበር የኔ ሀሳብ። ያው እንግዲህ ሁለቱም ሴቶች ጥጋብ እያላቸው ነው ማለት ነው። ሁላችንም ትላንትና እንደተመለከትነው ሄርሜላም እኔ ባጣ ቆዩኝ አይደለሁም ሩታ ጋር ሄደ ሩታ እምቢ ስትል ተመልሰ የምትመጣባት አይነት ሴት አይደለሁም ብላለች። እኔ ግን ይሄ ነገር በፍጹም አያሳምነኝም፣ አልቀበለውም። ምክንያቱም ከሩታ ጋር እያለ ከሩታ ጋር መሆኑን አምነሽ አውቀሽ ገብተሽ ነው አይደለ ከአብርሽ ፍቅር ይዞኛል ብለሽ የልጁን ህይወት የዚህን ያክል ያመሰቃቀልሽው። ስለዚህ በአንቺ ምክንያት እንደዚህ አይነት ጦስ ውስጥ እስከገባ ድረስ ተመልሶ ሲመጣ የመቀበል ግዴታ አለብሽ። አይገርምሽም? አንፋታሽም ማለት ነው። አንፋታሽም። በቃ ወደድሽም ጠላሽም ከአብርሽ ጋር የመሆን ግዴታ አለብሽ። በየትኛውም ሰዓት አብርሽ ብቻውን ሆኖ ልናየው አንፈልግም። ስለዚህ ወደድሽም ጠላሽም ከአብርሽ ጋር ትሆኛለሽ። አንሰማሽም። የምሬን ነው የምልሽ። ከዛ ውጪ አይ አንፈልግም ብላችሁ ሁለታችሁም ሴቶች የምትንጠባረሩ ከሆነ ደግሞ ምንም ችግር የለውም። እኔ እንደውም ማለት ነው ዝም ብዬ ወደኋላ ትውስታ እያሰብኩኝ ነውና ምን አለ እንደው አብርሽ እንደ ድሮ ከፍቅር ጋር ቢሆን ወደ ፍቅር ቢመለስ እሷም እንደሆነ ምናምን ብዬ ያሰብኳቸው ነገሮች አሉ። ያው የትላንትናውን ቪዲዮን እስከ መጨረሻ የተከታተለ ሰው ምላሽ ያገኛል ብዬ አስባለሁኝና እንደዛ አይነት ነገርም እያሰብን ነው። ስለዚህ ጢባር አይበላችሁ፣ ልጁን መጫወቻ አታርጉት። እግዚአብሔርን እንዴ ከሁለት ይወጣ ይሆናል እንዴ? ሜዳ ላይ ቀረ ልብ የሚለውን ዘፈን መስፈን አለበት ይሄ ልጅ። ስለዚህ ማለት ነው እኔ ሄርሜላ ከዚህ የተሻለ ቻንስ ይኖርሻል ብዬ አላስብም። እኔ አሁን በዚህ ሰዓት የማንም ደጋፊ መሆን አልፈልግም። ምክንያቱም ሁላችሁም እንደምታውቁት ረጅም ጊዜ የሩታ ተበዳይ ስለሆነች ከእሷ አጠገብ ሆኜ ብዙ ነገሮችን ስል ነበረ። ግን ወይኔ ምን አለ ባለፈለፍኩ አስባለችኝ እኮ እግዚአብሔርን። ከአብርሃም በላይ የኔን ቅስም ስብርብር እስካደረገችኝ ድረስ ከዚህ በኋላ ከሄርሜላ ጋር ነኝ ከሩታ ጋር ነኝ ማለት አልፈልግም። ከአብርሽ ጋር ነኝ። በቃ እሱ የተመቸውን እሱ የመረጠውን እወድለታለሁ ማለት ነው። በቃ ይመቸው ብያለሁኝና ሄርሜላ ይሄንን የመሰለ ቢግ ቻንስ ልታገኝ አትችይም። እግዚአብሔርን ኳስ ላይ ምን አለ መሰላችሁ ከበረኛ ጋር ዋን ቱ ዋን ተገናኝቶ ኳስ መሳት ቢግ ቻንስን ሚስ ማድረግ ነውና አንቺ አሁን እንደዛ አይነት ነገርን ነው የገጠመሽና ይሄንን ቻንስ ሚስ አደረግሽ ማለት ከዚህ በኋላ አብርሽን አፈቅረዋለሁ ወደዚህ ምናምን የምትይው ነገር ውሸትና አብርሽን ከሩታ ጋር ለማጣላት እንደመጣሽ ነው የምንረዳው ማለት ነው፣ ሁላችንም ማለት ነው። ምክንያቱም ከሩታ ጋር መሆኑን ታውቂያለሽ፣ ከሩታ ጋር እንደነበር ታውቂያለሽ፣ የሩታ ባል መሆኑን ታውቂያለሽ፣ የሩታ የልጇ አባት መሆኑን ታውቂያለሽ። ወደ ሩታ ተመለሰክ ስለሄድ እኔ አልቀበልም። ኧረ እባክሽ በፊትስ የማ ነበር ነው ትልቁ ጥያቄና ይሄ መንጠባረሩን ትተሽ ብትወስጂ ይሻልሻል። አይ ካለን እዚህ ጋር ችግር የለውም አሉ ወደነ ፍቅር ወደነ ነፂ ወደ ብዙ ቦታ ሴንድ እናደርጋለን እናቀሳስራለን። እዚህ ጋር ምንም እንደዚህ ማውራት ነው የሚጠበቅብን። ብዙ ቦታ ቪዲዮ ይሰራል፣ እነዛም ልጆች ያገረሹባቸዋል። በአንድ ጊዜ ባለ 4 አፍቃሪ ይሆናልና ይህንን ነገር በደንብ ልታስቡበት ይገባል ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አዳዲስ ነገሮች ወደ እናንተ ተመልሰን መተናል ማለት ነው። ከትላንቶቹ ቪዲዮዎች በኋላ የብዙዎቻችሁ ነገር ብዙዎቻችሁ የተለያዩ አይነት ሀሳቦችን እየሰጣችሁ ነው። እኔም ከትላንትናው ቪዲዮ በኋላ መስጠት ያለብኝን ሀሳብ አስተያየት ሰጥቻለሁኝ። ሄርሜላ ጢባር ሊላት እንደማይገባ ጢባር እንደማያስፈልግ ምክንያቱም ረጅም ጊዜ ከሩታ ጋር መሆኑን ታውቂያለሽ፣ ከሩታ ጋር ያለውን ነገር ታውቂያለሽ። ምንም ተመልሶ ቢሄድ አዲስ ነገር እንዳልሆነ ልታቂ ይገባል። ስለዚህ እንኪ እኔ አልፈልገውም ከዚህ በኋላ አብርሽ ያንቺ እንዲሆን እፈልጋለሁ ነው ያለችው። አንቺ አልገባሽም ወይስ እንደዚህ ቃሉን አውጥታ እስክትናገር ነው የጠበቅሽው? ቃሉን ራሷ አውጥታ ባትናገር አብርሽን አልፈልገውም ውሰጂው በቃ እኔ ጋር ተመልሶ መምጣት እንደሚችል ላሳይሽ ነው እያለች ያለችው። አንቺም እንደሷ አልተያይዘሽ አይ አልፈልገውም እኔ ቀብረር ያልኩ ሴት ነኝ ምናምን አይሰራም። ምክንያቱም አንቺ ቀብረር ያልሽ ሴት እንዳልሆንሽ እየተለማመጥሽ በተደጋጋሚ ያሳይተሽናልና ልትወስጂው ይገባል የሚል ሀሳብ አለኝ እንደኔ ማለት ነው። አዎ ሴት ልጅ ነሽ፣ የሆነ ሊሰማሽ የሚችሉ ምናምን ስሜቶች እንዳሉ እናውቃለን። ግን እነዚህን ሁሉ ስሜቶች አልፈልግም ብለሽ ነው በነገራችን ላይ ከአብርሽ ጋር የሆንሽው ማለት ነው። እኔ እንደዛ ባይሆን ኖሮ ይህንን ንግግር አልናገርም። ግን አንቺ ሁሉንም ነገር እያወቅሽ ምናምን በቃ ፍቅር ይበልጥብኛል ብለሽ እስከገባሽ ድረስ
ወደ ሩታ ሲሄድ እሺ ሲመጣም እሺ እያልሽ ከመቀበል ውጪ ሌላ አማራጭ ይኖራል የሚል እሳቤ የለኝም እና ይሄ ነገር ባይሆን እንደኔ ደስ ይለኛል። እንደውም እኔ ተቀበለሻት ባለፈው ደብረ ዘይት የሄዳችሁት አሁን ደግሞ ዱባያችሁ ከዛ ደግሞ የቻይና ፕሮሰስም ምናምን እንደጨረሳችሁ ሰምተናል። እኛ እኮ የማይደርሰን ነገር የለምና ወደዛም ሄዳችሁ ምናምን ሪላክስ አድርጉ። ምን አይነት ወርቃማ የሆነ ቢግ ቻንስን እንዳጣች አሳያት። እኔ ለዛ ነው የተናደድኩብሽም እየተናገርኩም ያለሁትና አይ አልፈልግም የምትሉ ከሆነ ደግሞ አብርሽ እንደሆነ ችግር የለበትም። ያመጣቸው ሴቶች ሁሉ ይወደዱለታል። እንግዲህ እንደምታውቂው አንቺ ራሱ በእንደዚህ አይነት መንገድ ገብተሽ በሰዎች ዘንድ ምን ያክል እንደተወደድሽ ይጠፋሻል ብዬ አላስብምና ፍቅርም አለች ነፂም አለች እናቀሳስራለን። እኛ ችግር የለብንም እና እስኪ እናንተስ ምን ትላላችሁ ጋይስ በዚህ ጉዳይ ላይ? ሁለቱም እምቢ ካሉና ጥጋብ ካላቸው አብርሽን ለማን ብንድር ደስ ይላቸዋል? ምን ትላላችሁ? ይህንን ነገር ስል ግን ማለት ነው የምሬን ነው። እኔ ለጨዋታው ድምቀት ቢሆንም እኔ እንደዚህ ሰባብረውት ከሁለቱም የወጣ ሜዳ ላይ ቀረ ልብ የሚለውን ዘፈን ሲያዘፍኑት ማየት ስለማልፈልግ ነው ይህንን ነገር እምለውና አይ የምትሉ ከሆነ በሱም ይብስ ይመስለኛል። ቆንጆ አድርጎ መቀጣጫ ነው የሚያደርጋችሁና እናንተ ምን ትላላችሁ? ወደ ማን እንሸኘው? ለማንኛውም ግን ወደ ቁም ነገሩ እንመለስ። ትንሽ አለመጥና ወደ ቁም ነገሩ ስንመለስ ያው ሩታ ትልቅ የሆነ ስህተት እንደሰራች ሁላችንም እናውቃለን። እንደዚህ አይነት ጌም ማድረግ አልነበረባትም። ይህንን ደጋግመን ብለናል። አሁን ላይ ደግሞ እየሰማችሁ ያሉ ነገሮች ወደ ሄርሜላ ተመልሶ ይሄዳል አይሄድም የሚለውን ለማረጋገጥ ስለምፈልግ ነው ምናምን ብላ ከጀርባ ማስወራት ጀምራለች። እንግዲህ ሁሉም ሰው ወደሷ ጥፋቱን ወረወረው። እስከዛሬ ድረስ አብርሽ ጋር የነበሩ ጥፋቶች አብርሽ የተሸከማቸውን ጥፋቶች በሙሉ በአንድ ጊዜ በአንድ ንግግር ወደሷ ከርብቶ ሲያመጣ ይሄ ነገር ትንሽ ያስደነገጣትም ያስደበራትም ይመስለኛልና አሁን ላይ ምንድነው እየተወራ ያለው? እኔ ወደ ሄርሜላ ተመልሶ ይሄዳል አይሄድም፣ ከልቡ ነው ወደ እኔ የመጣው አምኖበት ነው ወደ እኔ የመጣው የሚለውን ነገር ማረጋገጥ ስለምፈልግ ነው ብላ እያስወራች ነው። ምናልባትም በእንደዚህ አይነት ቪዲዮ ሩታ ልትመጣ ስለምትችል ይህንንም ነገር ከግምት ውስጥ ማስገባታችሁን አትርሱ ማለት ነው። ከዛ ውጭ እንግዲህ ሄርሜላ ይህን ቢግ ቻንስ ትጠቀሚያለሽ አትጠቀሚም ነው አሁን ትልቁ ጨዋታ ማለት ነው። ምክንያቱም አብርሽን ብለሽ በጣም ብዙ ነገር ተብለሻል፣ ተሰድበሻል፣ ባለትዳር ወንድ ጋር ሄደሻል ምናምን ብቻ ያልተባልሹ ነገር እንደሌለ እናውቃለን። እና ይሄንን ሁሉ የተባልሽበትን አብርሃምን በእጅሽ ለምንድን ነው ማስገባት የደበረሽ? ይሄ እኮ ምንም ችግር የለውም። በነገራችን ላይ በጣም ተራና ኖርማል የሆነ ነገር እኮ ነው። እግዚአብሔርን አልተረዳሽም እንጂ ምን ችግር አለ? እሰይ ሀምጪልኝ የኔ እናት ምናምን ብለሽ ብትቀበይ ከዚህ ጨዋታ ወይም ከዚህ ጌም ትልቁ አትራፊና ተጠቃሚ ልትሆኝ የምትችይው አንቺ ነሽ። አይ አልፈልገው የምትይ ከሆነ እስከ ዛሬ ድረስ ስምሽ እንደዚህ የሆነውን በጣም ብዙ ነገር የተባልሽበትን ነገር በአንድ ጊዜ ሜዳ ላይ እንደበተንሽ ነው የምቆጥረውና እኔ እንግዲህ እንዳልኳችሁ ነው። ከአብርሽ ጋር የሆነችዋን የትኛውንም ሴት መደገፌን ወደኋላ አልልም። ሩታም ትሁን ሄርሜላም ትሁን እከሌ ካልሆነች ብዬ ግግም ስግጥ ማለቴን ትቻለሁኝና እንዳልኳችሁ ነው። ፍቅርም ነፂም ሄርሜላም ብትሆን ሩታም ብትሆን አይደብረኝም፣ ይመቸኛልና ይሄ ነው የኔ ሐሳብ ለማለት ያክል ነው ማለት ነው። ብቻ ግን እንዳልኳችሁ አሁን ላይ ሩታ ልፈትነው ነው ወደ ሄርሜላ ይመለሳል አይመለስም የሚለውን ለማረጋገጥ ነው እያለች ነው። እኔ ግን በፍጹም አላመንኳትም። ህዝቡ ስለወረደባት አብርሽ ጋር የነበረውን ጥፋት በሙሉ አምጥቶ ስላሸከማት ነው የሚል እሳቤ ነው ያለኝ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ምን ታስባላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩልን። ማታ ደግሞ እስኪ ምን አይነት ሰርፕራይዝ የሆነ ቪዲዮ ይለቁልናል የሚለው የኔም ጥያቄ ነው ማለት ነው። እንግዲህ ቪዲዮ ከተለቀቀ በኋላ እንደተለመደው መተን ሐሳብ አስተያየታችንን እንሰጣለን ማለት ነው። ወዳችኋለሁ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። ይመቻችሁ።